ታዲያስ አዲስ ወደ አመጣናቸው የተለያዩ አዲስ ነገሮች እናልፋለን ባልነው መሰረት ይቅርታ የምትጠይቅ ተወዳጅ ቲክቶከር አለች ቲክቶከሯ እንግዲህ በጉዳዩ ላይ ምን ትላለች የሚለውን እሷን በተመለከተ ጥያቄዎችኛም ስናስተናግድ ነበርና እዚህ ጋር በዝ እናረጋታለንና ተወዳጁ ቲክቶከር ምን እንደምትል እናደምጣለን ኦኬ ካንደበቷ ነው ምንሰማ ካንደበቷ ራሷ አንዳንዴ ሀቅኩ ከራስ አንደበት ሲሰማ ነው አይደል ይለየው እስኪ እናንተም ጥያቄዎች ካሏችሁ እናስተናግዳለን ክሊዮፓትራ ሳሙና ለንጽህና እየተባለ ነው ዋርካ አካዳሚ ልጆቻችሁን አስመዝግቡ ተብሏል በተለይ ሲኤምሲ አያት አካባቢ ያላችሁ ያስተራወቀ ሙዚቃ አልበምም ሊወጣ ነው ወደ በኋላ ላይ ለየት ያለ ተሰጦ ካላችሁ ከ5 እስከ 6 አብረን እናየውና ተሸላሚ ማን ይሆን እንዳኛለን ማለት ነው በፍቅር እናመሻለን ታዲያስ አዲስ እኮ ነው ለማንኛውም እስኪ ተወዳጇ ቲክቶከር እዚህ ደርሳለችና ሞቅ አርጋችሁ ጽጌ ሮያልን ወደዚህ ጋብዟት እስኪ ጽጌ ወደ መድረኩ ጽጌ ቲክቶከር ሰላምታ አይቆጥር ድርሹ አውዲ ለነለን ማነው እስቲ ቁጭ በይ ጽጌ እንዴት ነሽ ሰላም ነሽ ወይ ሁሉ አማን ነው ሁሉ ሰላም ከመሸ ተገናኘን ደስ ይላል በጊዜ አገብ ከቤት እኮ ነው ገባስል ነው ላይፍ አይ ወደ ቤት ለካ ሁለት አይነት አገባብ አለ ለቲክቶከር አንድ ወደ ቤት መግባት ነው ሁለት ላይቭ መግባት ነው የሚያቅሰው አየክ መካከላችን ምሁራን ማስቀመጣችን ግን ሁለቱ ተያያዥ ይመስለኛል ወደ ቤት መግባት ከዛ ላይቭ መግባት ነው ካለሽበትም ላይቭ መግባት ይቻላል ልገቢ ነው ከተባለ ላይቭ ነው ለቲክቶክ አየ ይግባባሉ ምን ያህል አመት ሆነሽ በቲክቶክ ዓለም 4-5 ወደ 5 እየሄድኩ ነው አሪፍ ነው ላይፍ ተመችቶሻል ቲክቶክ በጣም እኔ በጣም ያው 3 ሲሆን በጣም ገንዘቡን ነው የሚያሳየው አንድ በጣም ቆንጆ ነው ሁለት በጣም ደህና ነው 3 በጣም ኮነ ገንዘብ አለው ማለት ነው ኦፍ ኮርስ ገቢ አለው ማስታወቂያዎች ይሰራሉ ዘመዴ ለየው አቀወራ በነገራችን ላይ ከቲክቶኩም ማልፈሽ ፊልም እስከ መስራት ደርሰሻል እኮ አይደል ወበቻዋና ይኮናል ክራለው እንግዲህ እንዴት አገኘሽው ፊልም ስራውን ደሃ ያረጋኛል ብዬ ወደ ቲክቶከር ተመልሻለሁ ሀብታም ነው እግዚአብሔር ኦፍ ኮርስ እንዴ ለምን ደሃ እንዳልሆን ነው ብር የለው ድካም አለው ድካሙ ከምንም በላይ ነው ከዛ ደግሞ ገንዘብ የለውም የድካምሽን አይከፍልልሽም የድካምሽን አይደለም የሐሳብሽን አይከፍልም ስለዚህ ወደ ቲክቶክ መጥቻለሁ ብዙ ስክሪፕት አልቀበልም አሁን ላይ አረተኝ እውነት አንዳንዴ ግን አለ አይደለ ለኑሮ ይሄኛውን እና ደግሞ ለስሜትና ለርካታ ደግሞ ይሄኛው መስራትስ እንዴት አልፈለግሽ ኑሮዬን ያስቀድሜ ነው ቤተሰቦች አሉ ማስተዳደራቸው ምናምን ሰው የቤት ኪራይ ከፍላለሁ ምናምን ሰው ፊልሙ ወደፊት ህይወት ይቀድማል በደንብ ይቀድማል አረ ምንድነው አንዴ ድርሹ ሮያል ተጨባበጡ ዌልካም እግዚአብሔር ትክክለኛ መልስ ነው የተመለሰው በቃ ማለት ኑሮ ይቀድማል ቢልሽን ስከፊ ነው እሱማ ነው አይ ኑሮ ነገር ያስጨንቃል አቃለው ግን ደግሞ ወደፊት ከልጆችሽ ጋር የምታየው አሁን ቲክቶክ ላይ የሆኑ አጫጭር ቪዲዮዎች የሆኑ ነገሮች በየለቱ ያለውን ስሜት ነው አይደለ ሲኒማ ደግሞ ሲሆን አሁን ወደፊት መቼም እንዲሆነን አንቀርም አይደለ ያኔ ደግሞ ያኔ እኮ የሰራሁት ብለሽ ምትኮሪበትን ነገር ታሪክዋለሽ ወይ ነው መጀመሪያ እኮ በዛ ልክ ስሜትሽን በቃ ወይ ስሜት አለ ለፊልሙ ብለሽ ለመሄድ በሚያስችልክ በዛ ርቀት ልክ ከሌለሽ እኮ በዛ ርቀት ልክ ሄጃለሁ ከፈለኝ ነው እንትን ያላልኩት 1 አመት ከ8 ወር ነበር የፈጀው ፊልሙ 1 አመት ከ8 ወር ሙሉ እዛ ፊልም ላይ ነበርኩኝ በጣም ብዙ ማለፍ ያለብኝ ነገሮች ነበሩ በጣም ከባባድ እነሱን አልፌ ሪዛልቱ ትክክል ስላልሆነ መንገዴን ቀየርኩኝ እንደምታየኝ ወጣት ነኝ መስራት ፈልጋለሁ በጣም መስራት ፈልጋለሁ እድሜን በአግባቡ መጠቀም ፈልጋለሁ መኖር ፈልጋለሁ መብላት መጠጣት ፈልጋለሁ እድሜን በአግባቡ ተጠቀም ያልተጠቀመ ሰው አይ ምልሽ የራሱ አመለካከት ነው ስለዚህ ትክክለኛም ነው ብያስባለሁ ያው እንግዲህ ዛሬ የተገናኘነው ጽጌ
ባለፈው ይመስለኛል በጎሳዬ ተስፋዬ ዜማ የቲክቶክ ቪዲዮ ሰራሽ አየሽ የትውልድ ክፍተት የተፈጠረው እዚህ ላይ ነውና ምናልባት በዛ ጉዳይ ላይ የተለያዩ ጥያቄዎችም ሲመጡ ነበረ አንቺም ይቅርታ እያልሽ ነውና እንዴት ነበር መጀመሪያ በዘፈኑ ቪዲዮ ለመስራት ያነሳሳሽ ምን ነበር? ቅድም እንዳልከው አርት በጣም ወዳለሁ አክተር መሆን ፈልጋለሁ ወደፊት ከልጆቼ ጋር ቁጭ ብዬ የማየው አይነት ቪዲዮ ነው እየሰራው ያለሁት ብዬ ነው ማስበው ሊፕሲንግ አድርጎ ማለፍ በጣም ቀላል ነገር ነው በዚህ ጊዜ ቪው አጥቻ አይደለም ላይክም አጥቻ አይደለም ያንን ባደርግ ነገር ግን ይሄ ልብ ላይ ቅርት የሚል ቪዲዮ አለ አይደለ እንደዚህ አይነት ቪዲዮዎች ለመስራት ከራሴ ገንዘብ አውጥቼ ለዳይሬክተር ለካሜራማን ከፍዬ የምግባቸውን ኤቭሪቲንግ ነገር ችዬ የምሰራው በራሴ ነው ሁሉም ቪዲዮዎቼን ማለት ነው ትንሽ ኢፈርት የሚፈልጉ ቪዲዮዎች አሉና በፊልሙ ያጣውትን ረሃብ እዚህ ላይ ለማስታገስ ሞክሬ ነው እንደዚህ አይነት ስህተት የሰራሁት እንጂ ሊፕሲንግ አድርጎ ማለፉ በጣም ቀላል ነበረ። የሚገርምሽ ዘፈኑ ሲወጣ የዛሬ 18 ዓመት ይሆነዋል ብቻ ኢትዮ ኤፍኤም ያኔ የለም አልተመሰረተም አልተወለደም ነበርኩ እኚህ ሴትዮ አልወለዱም ምንድነው የሆነው ምናልባት አሁን ሁለት ትውልድ የመጣ ይመስለኛል ምክንያቱም ያኔ ነጠላ ዜማው ሲለቀቅ አስታውሳለሁ ከላሊበላ ከተማ የተጻፈ ደብዳቤ ለኢትዮጵያ ሬዲዮ እና በጊዜው ዘፈኑ እንዳይተላለፍ የሚል ማለት ነው እና በሸገርም በኢትዮ ኤፍኤም ማይተላለፍም ነበር ጎሳዬ መድረክ ላይ ይጫወተው እና አሁን አየሽ ልክ ተሰራ ሲባል እኔ ትዝ ያለኝ ምንድነው አሁን ለምሳሌ እንደዚህ ያኔ ስለነበርን ለካ አንድ ትውልድ እየመጣ ነው ጉዳዮችንም ማያቅ የሚል ነገር ነው የተሰማኝና እርግጠኛ ነኝ ያው ይቅርታው በጊዜው ዘፈኖቹ ይተላለፍ ስላልነበረ ዘፈኑንም ስታዩ የሆነ ያን በቃ ልትሰሪው እንደተነስ በንጹህ ልብ ልትሰሪው እንደተነሳሽ ገብቶኛል ግን ደግሞ ሊያስቀይም እንደሚችል እንዳልገመትሽም አውቄያለሁ ራሽ በፍጹም ምክንያቱም ስለ ቁንጅናዋ በጣም የተጨነቅ ነው ስለ ልብሷ ስለ ጸጉር ስታይሏ ነው በደንብ የተጨንቀን ይሰራ ነው ምክንያቱም እንደዚህ አይነት ነገሮች ሴንሲቲቭ ስለሆኑ በዚህ መንገድ ቢሰራ ብለን አስበን ነው የሰራ ነው ስራውን እና ያስሞግሰኛል ብዬ ነው እንጂ በፍጹም በዚህ ልክ ጭራሽ አልጠበቅኩም ምክንያቱም እንደዚህ አይነት ነገሮችን ስትሰራ ሴንሲቲቭ እንደሚሆን እናውቃለን ግን ደግሞ ያልተሰሩ ስራዎችን ነገሮችን አስበን ሪሰርች አድርገን አዲስ ነገሮችን አሁን ገጠር ውስጥ ምናምን የተለመደው እዚህ ጋር ምንድነው ንቅሳት አድርገው ከዛ አንተዬ ምናምን ነገር እየተባለ ስለተለመደ እነዚህን ሰዎች ደግሞ አዲስ አበባ ላይ ሲመጡ እናውቃቸዋለን እና ሲባሉ ምሰማው ነኝ ላሊበላዎች ነበር ሲባል ምሰማው ትክክል እንዳልሆነ አሁን ተረድቻለሁ ግን በጣም ነበር የሚያምሩት በጣም ነው አይናቸው የሚያምረው የነበረው ማስታውሰው በጣም ቆንጆ ናቸው ጸጉራቸው እንደዚህ ነው ብዙ ጊዜ ልጅ አዝለው ነው የሚመጡት እኔ ባዶዋን የመጣች ሴት አጋጥሞኝ ያቅምና እንደሚለምኑ ሰው ትሪት አይደረጉም ነበርኛ አካባቢ ሲመጡ በጣም ነው ደስ የሚለን ሁላችንም ተሰብስበን ነው የምንሰማቸው ምናምን አሁን ነው እንደውም እኔም በቅርቡ ነው እንደምትለምን የማማቀው እንጂ እንደምትለምን ሁላ አይደለም የማማቀው አሁን ትርኢት ነው የሚመስለው እጅ ስማ ምናምን ስትሄድ ማን ዘፋኙ እኮ ወዷት እኮ ነው አይደል በጣም በድምጿ ተማርኮ ነው እያለ ያለው እንጂ ልትለምነኝ መታ ብር ሰጥቻት ሄድኩኝ ምናምን የሚል ነገር የለውም ጽሁፉ ላይና የመሰለኝ በጣም የምታምር ሴት ድምጿ ደግሞ በጣም የሚያምር ጎሳዬ ከሷ ፍቅር ይዞት ከጧት ራሱ ከእንቅልፉ ሲነሳ ምን ያህል ስሜቱ ታድሶ እንደሚነሳ እሷ ስትመጣ ምን ያህል እንደሚማረክ ሲመጣ እንኳን ሲሰማት ድምጿን ማለት የነበረው ነገር ነው ለማሳየት የፈለኩት እንጂ በፍጹም ሌላ ኢንቴንሽን አሁን ስታስቢ ቪዲዮንም ስታዩ ሌላ ኢንቴንሽን እንደሌለኝ ያስታውቃል በደንብ ያስታውቃል ስለ ልጅቷ ውበት ነው የተጨነቅ ነው እንደውም ያደረገችውን ቀልባ ወደ 20 ምናምን ሺህ ብር ነው የሚሸጠው እንዴት ትለምናለች እያሉ ነበር ትንሽ አስወደዱት እነሱ እንግዲህ ያው አንቺም ብለሽዋል ይቅርታ ባለማወቅ የተሰራ ስህተት ነው በጊዜው አሁን እንደኛ አይነት ቀደም ያለ ትውልድ ብታገኝ ኖሮ በታማክሬን ይሄን ታይ እንል ነበር ምክንያቱም በጊዜው ያኔ ደብዳቤዎች ተጽፈው ለሚዲያዎች
የዘፈን እንዳይተላለፍ ተብሎ ስለነበረ እኛም እናግዝሽ ነበር። ለማንኛውም እንደገና ይቅርታውን ማቅረብ ትቻለሽ። በጣም በጣም በደስታ በጣም በኩራት ይቅርታውን ስጠይቅ አንድ ደግሞ ሌላ የተረዳሁት ነገር እዛው ብቻ እንደዚህ አይነት ሰዎች ይመስሉኛልና በጣም 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 ትልቅ ስድብ ሲሳደቡ የነበሩ ሰዎች መልሼ ይቅርታ ስጠይቃቸው ደግሞ እነሱም በጨዋ ደንብ ይቅር በይኛንም መሰደባችን ትክክል አይደለም እኛም ምናምን ብለው በጣም ነው ተች ያደረጉኝ እኔ ማለት ነውና እኔ ደጋግሜ ይቅርታ መጠየቅ ፈልጋለሁ እና በቃ ባህልን ማስተዋወቅ ከመፈለግ አንፃር እና አክቲንግ በጣም ስለምወድ እሱን ከማስተላለፍ አንፃር ነው ያደረኩት ከክፋት አይደለም እሷ እጇን ስማው ስትሄድ ምን ያህል አክባሪዎች እንደሆኑ ሪፕሬዘንት ለማድረግ ቁንጅናዋን ለማሳየት ምናምን ነው የሞከርኩትና አጥፍቻለሁ ደጋግሜ ይቅርታ ብጠይቅ በዚህ ጉዳይ ሰለቸኝ አጥፍቻለሁ ከሚዲያውም ከፔጅ ላይም አጥፍቻለሁኝ ቪዲዮን አጥፋሽው አጥፍቼ ይቅርታ ቪዲዮም ሰርቻለሁ ያው አንድ ቀን ሆኖታልና እንግዲህ አጥፍቻለሁ ካሜራማኖቹና ዳይሬክተሩም በኔ ኤጅ ናቸው እና ያን ያህል ዕውቀቱ አልነበረንም ይሄን መስራትና በእነሱ ስም በክሮቼ ስም በጣም 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 አድርጌ ይቅርታ ጠይቃለሁ በጣም ይቅርታ ይሄው እንግዲህ የሰራ ሰው ይሳሳታል በይቅርታ ውስጥ መመላለስ ነው ሁሉም በየእምነቱ በቃ ይቅር ባይ እንዲሆን አይደል የሚሰበከው ከዛ አንፃር እንግዲህ ይቅርታዋን እንድትቀበሏት ነው እንግዲህ ተወዳጇ ቲክቶከር ጽጌ ሮያል እዚህ የተገኘችው ብዙዎች ያው ብለዋል ይቅርታሽን ተቀብለዋል አመሰግናለሁ እንዴ ነገሮች እርግጠኛ አሁን ሁሉም ባለ ሚዲያ ስለሆነ አሁን እንደ ሚዲያ ከሄድሽ ኤዲቶሪያል ቦርድ ይኖራል ወይ ደግሞ አማካሪዎች ይኖራሉ ከመተላለፉ በፊት የሚያይ አሁን የኛ ሾዎች ላይቭ ከሆኑት ውጪ የሆነ አካል አለ የሚያየው የህግ ክፍል ሁሉ አለን እኮና አሁን የቲክቶከር ሲኮን ወይ ደግሞ ዩቲዩበር የሆነ ብቻውን ሁሉም ነገር ራሱ እና ስህተት የመስራት እድሉ ሰፊ ነው እኛ እንኳን እንደዛ እየታየን እንሳሳታለን እና ሆን ተብሎ በባል እንግዲህ የሰው ልጅ እስከሰራ ድረስ ይሳሳታልና በእርግጠኝነት ለጽጌ ያው ይቅርታ አድርገናል ብላችኋልና ክፋት የሌለው ስተት አዎ ታዳጊ ናት ታደንዴ ስንት አመት ሆነሽ 21 ይሄ 20 ነው ሬዲዮ ቲቪ ላይ ነው ለካ ሬዲዮ ላይ ያንሳል ወይ ደግሞ ሬዲዮ ስለሆነ 35 መሆኑ ይገለጽ ማንም አይሰማሽም እንዴ ማለት ያው ተገናኝታችኋል ቲክቶከሮች በተለይ የሳቸው ወደ ቲክቶክ ዓለም መግባት በቲክቶከሮች ዘንድ እንዴት ታየ ወንዴ ዌልካም ነው የምንለው ደስ ነው የሚለን እንዴ በጣም ዓለም ላይ ትልልቅ ሰዎች አክተሮች ጋዜጠኞች ምናምን እኮ ቲክቶክ ላይ አሉ በደንብ እና መጠቀም አለብን ብዬ ነው ማስበው እንደ ትንሽ ይታያል ቲክቶክ ሲባል በአርቲስቶች ዘንድ ወይም በትልቆች ዘንድ እንደ ትንሽ ይታያል ግን አሁን ላይ ከነሱ በላይ የተሻለ ገቢም አለን የተሻለ እውቅናውም እይታውም አለ ስለዚህ ጆይን አድርገን አብረን ብንሰራ ደስ ይለኛል አዎ ገቢው አለ ሲባል ሰይፉ ክሬት እያደረገ ነው ምን ስልክን የነካካየው ታፕ አድርጎ ምን ያህል ጊዜሽን በቲክቶክ ታጠፊያለሽ በማየት ነው በስራም ማየትም በመስራት ሙሉ ጊዜ ማለት ሙሉ በቃ እሱን ብቻ ነው የምሰራው አሁን ላይ በቋሚነት ያ ማለት ግን ቲክቶክ ላይ ምንም አይነት ቪዲዮ አፕሎድ ስናደርግ ምንም አይነት ክፍያ የለንም ተቀድሽ እና አሁን ይሄኛውን ቪዲዮ ፖስት ያደረኩት ላይ ለገንዘቧ ብላ ለጥቅሟ ብላ የሚል ነገር አለና ለኔ ለፍላጎቴ ብዬ ነው የሰራሁት እንጂ እንዳልኩሽ ነው ቆሜም የሆነ ቪዲዮ ብሰራ ይታያል ግን ደግሞ ሞር በአርቲስቲክ መንገድ ለመምጣት ያክል ነው እንጂ ገንዘብ የለውም ለማለት ነው ቲክቶክ ቪዲዮ መስራት ቲክቶክ ግን ፕላትፎርሙ ባይኖር ኖሮ ጽጌ ሮያል ምን ነበር የሚወጣት ምንም ነገር ቢሆን ሰራለሁ ያው ከዚህ በፊት እኔ እንትን ነጋዴም ነበርኩኝ እና ምን ነግደሻል ማለቴ ምንድነው ሴልስ ላይ ሴልሱ ምን ነበርሽ ሴልስ ነበርኩኝ ከዛ ደግሞ ምንድነው አረ ጠፋብኝ ስራዬም ጠፋብኝ ታዩ ብሩ ያኛው ነበርኩኝ የምን ደላላ ያው የሰራተኛ አገናኝ አረ ታይ
ነበርኩኝ እና ጠንካራ ሰራተኛ ስለሆንኩኝ ምንም አይነት ስራ ሰርቼ አፕግሬድ እንደማድረግ አምናለሁ። በየትኛውም አጋጣሚ ስኬታማ ከመሆኑ የሚያግደኝ ነገር ግን ይህን በዲጂታል ለምን አላረግሽውም? ቲክቶክ ውስጥ ካለ ድረስ ራሱ ደላላው ይሄኛው አዋጭ ሆኖ አገኘሁት። አሁን ላይ የምሰራውን ስራ ላይቭ ላይ መግባቴን ዩቲዩብ ላይ ፕራንኮችን መስራቴ ኢዚ ሆኖና ሞዶ ሆኖ አገኘሁት። ወድጄው ገንዘብ ያበጣልኛል በቃ አሪፍ ሆኖ አገኘሁት። ለዛ ዋው። ስለዚህ በጣም እኔ አንቺ እንኳን ወደ ቲክቶክ ዓለም ተቀላቅለሻል። አይ እንደ ተቀላቀልኩ አይቆጠርብኝ አይቆጠርልኝሽ። በነገራችን ላይ ባለፈው ያወራን ነበር እዚሁ ታዲያስ አዲስ ላይ ያወራን በተለይ ደግሞ ጥሩ መረጃዎችን ጥሩ ዕውቀቶችን ማቀበል የሚችሉ ሰዎች አሉ። አሁን ጋዜጠኞች፣ አርቲስቶች ቅድም እንዳልሽው በኢኮኖሚስቱም በሕክምናውም በምኑም ዘርፍ ውስጥ ያሉና አሁን ዘመኑ ያለበት ቦታ ላይ መድረስ አለብን፣ መዘመን አለብን አይደለ? ስለዚህ አሁን ሰው ብዙ ጊዜ እጁ ላይ ነው፣ ስልኩ ላይ ነው ያለው። ቲክቶክ ራሱ በዓለም አቀፍ ደረጃ ስንት ተጠቃሚ ነው ያለው? ቢሊየንስ ብዙ በጣም ብዙ ናቸው። እነሱ ይቀርቡኛል። አንተ ለምን ትመልሳለህ? ቲክቶክን መልስ መረጃው ያለው ሰው ነው እኮ እኔም እኮ አለኝ እኮ እንዴ ሰው በዛ ልክ ነው ያለው። ብዙ ሰዎች የሚያዩት ፕላትፎርም ሆኗል አሁን አገራት ሁሉ እስኪገዳደሩበት ድረስና እነዚህ ዕውቀት ያላቸው እነዚህ መረጃ ያላቸው ለማህበረሰብ የሚጠቅም ነገር ማድረስ የሚችሉ ሰዎች ሀሳባቸውን መግለጽ የሚችሉ ሰዎች በጣም በቀላሉ ስልካቸው ላይ ሆነው ያንን ማድረግ ይችላሉ። አሁን ወጣቱ በጣም ነቄ ነው ብዬ ነው የማስበው። እጁ ላይ ያለውን ሪሶርስ ይጠቀማል። የሚመጣውን ሀሳብ እያየው ነውና ጽጌ ሮያል አንቺ ብቻ በርቺ፣ ይቅርታሽን ተቀብለናል። ለሚቀጥለው የህግ አማካሪ ከፈለግሻለሁ። በጣም ደስ ይለኛል። መጀመሪያ ቪዲዮን አይቶ ከዛ ይሄ ተላለፍ አይተላለፍ ይሄ ይቅር አይቅር። ብዙ ጊዜ በዘፈኖች ነው ቪዲዮችን የምትሰሪው? አዎ በዘፈን ብቻ አይደለም፣ በተለያዩ መንገዶች እሰራለሁ። ከፊልሙ በኋላ ነው ሙሉ አግሬሲቭሊ መስራት የጀመርኩት እንጂ ከዛ በፊት ያው ቀለል ያሉ ቪዲዮዎች ነበር የምሰራው። ለምን ከፊልሙ በኋላ በጣም አጠነከርሽ? ፊልም እንደማልሰራው እንደሚያዋጣ ላለመመለስ በቃ መጣሽበት። ደስ ይለኛል። አሁን ቲክቶክን ከፍቼ ሳይሆን ደስ ይለኛል። ብዙ ወርታች አልወርድም። አሁን ቲክቶክ ላይ ሁለት ነገር አለ። ኖርማሊ ቪዲዮ አፕሎድ የሚያደርጉ በማስታወቂያ የሚተዳደሩና የመሳሰሉ፣ ከዛ ደግሞ ላይቭ ስትሪመር የሚባልም አለ አይደል? የትኛው ዘውግ ላይ ነሽ? በደንብ በሁለቱም ማሪ፣ በሁለቱም አንድ ቀን ገብቼ ላይቭ ያርፍ ከሆነልኝ ትንሽ ሄድበታለሁ። ከዛ ማስታወቂያ ሲመጣ ደግሞ ትንሽ ጠፋለሁ። ብቻ እንዳየሩ ምክንያቱም የሚቆጣጠር አካል የለም። ግዴታ በዚህ ግቢ በዚህ ውጭ ምናምን የለም። በምፈልጊው መንገድ ከቀረሽ ገንዘብሽ ይቀርብሻል፣ ከሰራሽ በደምብ ታገኛለሽ። ምን ያህል የህይወት ውጣ ውረድ አጋጥሞኛል ብለሽ ታስቢያለሽ? ምክንያቱም በወጣትነት በተለይ ከታዳጊነት ጊዜ ጀምሮ በኑሮ ብዙ ፈተናዎች ያጋጥማሉና ጽጌ እንዴት ነበር ህይወቷ? ከባድ ነበር። ያው የደሃ ልጅ ነኝ። ከዛ ማለት ከቤተሰብ ጋር ብዙ አልኖርኩም። በ17 ዓመቴ ነው ከቤት የወጣሁት። አንድ ፍራሽና 2 ድስት ስቶቭ ምናምን ነበረኝ ስወጣ ከቤት። እዚህ ላይ ለመድረስ ያው ዳገት ነው ታውቀዋለህ፣ የኢትዮጵያ ኑሮ። እንደምንም ዩቲዩብ ስጀምር ቲክቶክ ስጀምር ነው በደንብ ገንዘብ ማግኘት ስችል ነው ራሴን አቁሜ በደንብ መኖር የቻልኩት እንጂ ባወራልሽ ታሪኩ ብዙ ስለሆነ ትራጀዲ ነው የሚሆንብን። አዎ እዚህ ከብዳይ ነው ከብዳለክ በቂ ነው። ምን የሁሉም እኮ ታሪክ ነው። በአብዛኛው እዛው ላይ ነኝ። ተው ያብዛው አልመጣሽም። ስለዚህ የፈተናው መራቡ መጠማቱ ጣውረዱ በጣም በደንብ አለ። እንዴ እንብላ ስባል አሁን ነው አረ ቀያምለው በፊት እንብላ ሲል አየር ላይ አጠራችሁ። አይ አንዳንዴ ደግሞ አይ እንብላ ብለሽ ሲሉ ገና እሷ ራሷ ግን ቲክቶክ ላይ ለምሳሌ አንዳንድ ሰዎች በፎሎወሮቻቸው በተመልካቻቸው እርግጠኛ የሆኑ ሰዎች አሉ። ለምሳሌ ሰይፉ ይሄን ያህል ህዝብ ሊወደኝ ይችላል ወይ ደግሞ እርግጠኛ የሚሆንበት ኦዲየንስ ሊኖረው ይችላል። የቲክቶክ ተመልካች እርግጠኛ የሚሆንበት ኦዲየንስ ነው ተመልካች ነው እንዳልኩሽ ነው። እንደው ከመውደዱ አንፃር ሊያይሽ ይችላል፣ ፎሎ ሊያረግሽ ይችላል፣ አንቺን ሰፖርት ሊያረግ ይችላል። ሪል ወዳጅ አለ፣ ቋሚ ወዳጅ አለ። ስተትሽን ከነስተትሽ የሚቀበልሽ ልክ ቤተሰብ የሚሆኑ ለምሳሌ አሁን እዚህ ከመምጣቴ በፊት ብዙ ስልኮችን አስተናግጄ ነው የመጣሁት። አይዞሽ በርቺ ጽጌ ምናምን ስልኬን አጥፍቼው ነው እንጂ አሉ ሪሎች አሉ። አታጭም ሪል ፋኖች እንደ እህት የሚያዩሽ
ጉዳት የሆነ የሚሰማቸው የሚሰማቸው ምናምን። በጣም ከኔ በላይ እውነት አንዳንዴ ስልክ አላነሳም ከኔ በላይ ጽጌ አይዞሽ ጽጌ ያለን ምናምን ምን እናርግ አሁን በዚህ ሰዓት ከኔ በላይ እነሱ ተጨንቋል። ግሩፕ ከፍተው ምናምን በጣም በቃ በምን አይነት መንገድ ነው ሰፖርት የምናረግሽ ያውቁታል በቃ የኔን ነገር ስለሚያውቁትና አደኩም እዚህ ላይ እያዩኝ ቤተሰብ ሆነው ለውጤም ቶሎ ነበረ ምናምንና እንደዛ ነበረ። ብዙ ጊዜ ሶሻል ሚዲያ ነገር ለስተት ያጋልጣል። ካሁን በፊት ሰርተሽው ምን ነው ባልሰራውት ያልሽው አይነት ቪዲዮ አለሽ? የለኝም። አዎ የለኝም። ከህዝብ ጋር በጣም አስተዋወቀኝ የምትዩ የትኛው ስራሽ? አንዱ ብቻ እንደዚህ ሁለት ምናምን ብዬ ላስብ አልችልም። ግን ከዚህ በፊት የነበረኝ ኢንተርቪው ሀና ዮሐንስ ላይ የነበረኝ ኢንተርቪው ነው በደንብ ሞር ቫይራል ወጥቶ ከህዝብ ጋር ያስተዋወቀኝ ብዬ የማስበው እንጂ ቲክቶክ ላይ ፖስት እንዳደረግኩት የተለየ ነገር ያመጣልኝ ነገር የለም። ብዙ እይታ ያገኘ ቪዲዮ የተለየ ሁሉም። ያኛው ምን ነበር የመጀመሪያው? የትኛው? ከሀና ዮሐንስ ጋር ያደረግሽው ኢንተርቪው ላይ ከዲጄ ሊ ጋር በተያያዘ ምናምን ነበረ ኢንተርቪው። የፍቅር ግንኙነት የፍቅር አወዛጋቢ ፍቅር አልሰማሁም። የምን ፍቅር ግንኙነት? በጣም የቆየ ነው። አንድ ጽጌን የሚወዳት ልጅ ዲጄ ሊን ወደደ እና ተነቀሳታ። ከዛ በቃ ዲጄ ደግሞ ከሷ ጋር ጻፈ። የኔን ሰው ለምን ቀማሽ? እንዴት እሷ ትመረጣለች? ልጁ መረጣ የሚያዋጣውን መረጠ። ቆይ ግን ለኮንተንት ነው ወይስ የምር ነው? የምር ነው። የምር ነው። ለኮንተንት እኮ ነው የሚመስለኝ እኔ እንደዚህ አይነት ነገር። እኔ እኮ ምንም በአብዛኛው የሆነ ነገር ሲፈጠር የሆነ መጨረሻ ላይ ሲቆፈር ወይ እንዳልሽው ፕራንክ ሊሆን ስለሚችል አሁን እኮ አይጠየቅም። እሱ ነገር ለኮንተንት ነው አይባልም። ኦኬ ብለህ ነው መጣ ወይ ነው ወይ አይደለም ወይ ነው። አመሰግናለሁ። ስለዚህ ያው እንግዲህ ቲክቶክ ክፍያዎችን ጠይቅልን የሚል መጥቷል። ምናልባት ስለ ቲክቶክ ይከፍላችኋል? ቲክቶክ አፕሎድ ቪዲዮ አንድ ቪዲዮ ሰርቼ አፕሎድ ሳደርግ እኔ ከ20 ሺህ ብር እስከ 40 ሺህ ብር ድረስ አወጣለሁ። ቲክቶክ እዚህ ላይ ምንም የሚከፍለኝ ነገር የለም። ጀስት ለፍላጎት ነው። ግን ደግሞ ላይቭ ላይ ገብተን ሰዎች ሰፖርት ያደርጉሻል፣ ብር ይልኩልሻል። ላይክ ነው የሚባለው ጊፍት ይሰጣሉ። ጊፍቱ ደግሞ $1 ነው። $1 ተመንዝሮ ነው ገንዘብ። ምን ያህል ተከታዮች አሉሽ? እኔ ወደ 660 ሺህ። የሰው ልጅ ያጠፋል። ይቅርታ መጠየቅ ትልቅነት ነው። ይቅርታ አድርጌልሻለሁ ተቀይሜሽ ነበረ ተብለሽ በጣም ብዙ ቴክስቶች ደርሰኛል። ሆን ብለሽ እንዳላጠፋሽው እርግጠኛ ነበርኩኝ። ዘፈኑን ፊት ለፊት ለሚያደምጠው ሰው ሙገሳ ነው የሚመስለው፣ ግን የአካባቢው ማህበረሰብ ይህንን ዘፈን አልፈልግም ካለ ደግሞ ወዲያው ይቅርታ ማለት ይገባ ነበር። ትንሽ መቆየትሽ አበሳጭቶኛልም ተብለሻል። የቆየሁበት ምክንያት ደግሞ በጣም ብዙ ጊዜ ቪዲዮዎች ሲሰሩ ወይ የተለያዩ ነገሮች ሲኖሩ ተቃዋሚ ፓርቲ ይኖራል። ገባሽ? አንቺን የሚቃወምሽ ሰው ይኖራል። ያ ነገር ስለነበር ያው ተቃዋሚ ነበሩ። በቃ አንዳንዴ ይቅርታውን ራሱ በምን መልኩ መግለጽ እንዳለብሽ እኮ ማሰብ አለብሽ። አንዳንቺ ሆነሽ የሁሉ ህዝብ ሲናገርሽ የሆነ አግሬሲቭ የሚያደርግሻል ምናምን ሜንታሊ በጣም ከባድ ነው የሚያደርግሽ። እና ግን ደግሞ ከህዝብ የሚበልጥ ነገር የለም። እነሱ ካልወደዱት ይቀራል። ማጥፋት አለብኝ። ኦፍ ኮርስ ማጥፋት አለብኝ። ከህዝብ ጋር ነው የምኖረው። የህዝብ ልጅ ነኝ። ያው ስተቱ እንደ ስተት አታየውም። ሰምታይምስ ልጅነትም በይው ወጣትነት የሆነ ነገር የሚዝሽ ነገር አለ። አላጠፋሁም የሚል ውስጥሽ ነገር አለ። ልጅቷን እንደ ለማኝ እኔ አልወሰድኳትም እነሱ እንጂ ገባሽ? አንድ የምታምር ቆንጆ ሴት አምጥቼ ነው የሰራሁት ብዬ ነው ራሴን ያሳመንኩት የነበረውና ከህዝብ ጋር መጋጨት ትክክል አይደለም። ህዝብ ይበልጥብኛል ብለሻል። ኦፍ ኮርስ ይበልጥብኛል። አስተያየቶችን እያየሁ ነውና ሌላው እንግዲህ ህጻናትና ወጣቶች ትሰሪ ነበር ወይ? አዎ ትሰሪ ነበረ። ተወዛዋዥ ባህላዊ ተወዛዋዥ ነኝ። ትንሽ ድምጽም ሞክራለሁ። ሁሉንም እዛ ያሰሩናል። ሁሉንም አንድ ነገር ብቻ አይደለም የምትሰሪው። ሁለገብ ሆነሽ ነው የምታድጊው። አዛንም በጣም ትልቅ መሰለኝ። ድምጽ ሞክራለሁ ስትይ ግን አሁን እኮ ሰዓቱ አሁን ሰዓቱ እኮ የተሰጠው ነው። መግቢያ ትሸለም። የማንን ነበር የምትሞክሪው? የእንትና ሳይሆን በቃ ኤክሰርሳይዝ እናደርግ ነበር። አንድማ ትሞክሪልናለሽ። በቅርቡ እንግዲህ ዘፈኔ ስለሚወጣ እዛ ደስ ሙዚቃ ምታወጪ? አዎ። ኧረ ተይ ጨርሻለሁ ስራ እንግዲህ ነጠላ ነው? አዎ ሰሙልኛላችሁ። የመጀመሪያሽ ነው? የመጀመሪያ ነው። እንደው ከፈለግሽ
እንዳይታይ ከፈለግሽ ከፈለግሽ አለው ሁሉም ነገር አልቋል ይታያል ማለት ነው በቅርቡ እሺ ምንድነው አጋጣሚ ይሄ ነገር መጣና ነገሮችን አበላሽብኝ እንጂ ልቧን አውቀዋለሁ መጥፎ ልጅ አይደለችም የሰራ ሰው ይሳሳታል ጽጌ ይቅርታ አድርጌልሻለሁ እንግዲህ ይተዋወቃሉ ብዙ ጊዜ ስለምንተዋወቅ ለብለልም ስተትሽም እዛ ላይ ይታያል ኤቭሪዴይ ነው ቪዲዮ ፖስት ማደርገው እኔ ዩቲዩብ ላይ እኔ ቆይ ምን ነው ዘለላችሁት ሙዚቃው ጋር እኮ ነበር የሚሰራ ይሳሳታል የሚሳሳት ይታረማል ስራ ይቀጥላል ህይወት ይቀጥላል እንደማለት ነው ልጁ ስም የለውም ተብሏል ለምን የትኛው ልጅ ነው ያኛው ነው የፍቅሩ ምናምን እኔ እንጃ ስለማውቀው ቅድም ስናወራ የነበረው ኮንተንት አይደለም የተባለው ኦኬ እሷን ወዶ ያችን ወዶ የተባለው ልጁ ትረሳላችሁ ወይስ ይሆናል ከዛ ውጪ ወላሂ በጣም ነው የምወድሽ የኔ ቀበጥ ተቀብጫል ማሻአላ እንደ ቀበጥ ወስደው ነው እንግዲህ ለቀበጥ እንዲሁም ብዬ ለመቅበጥ አይደለም እንግዲህ ብዙዎቹ በዛ ስር ያሉ ነው ምናልባት ጽጌሩ ያለ የታዲያስ አዲስ እንግዳ ሆናለች እናም በጉዳዩ ላይ ያው ምላሽዋን አድምጣችኋል ይቅርታዋን ተቀብላችኋል ከኛም ጋር የሚኖራት ቆይታ ይቀጥላል በኢትዮ ኤፍኤም ልዩ መዝናኛ ዝግጅት የቀጥታ ስርጭት አለ ከዛ ውጪ በቲክቶክም አለን ተሰጦ ፍለጋ በታዲያስ አዲስ ቴሌግራም አድራሻ ላኩልንና እናቀርበዋለን ከዳኒ ጋር ያላትን ነገር ጠይቀልን ይላል ምንድነው እሱ ነው ቅድም ያሉክ ልጁ የተባለው ከሱ ጋር ነበር ኮንቴንት የምንሰራው አብረን እንሰራ ነበር ምናምን አብረን አደጎች ነን እንደ ቲም አብረን ነበር የምንሰራው ከዛ ምን ተፈጠረ ከዛ በተናጠል ደግሞ ይሰራል ነው እንዴ በተለያየን ምን አደረ መለያየት ብርቁ አይደለም በሰላም ነው በጣም በሰላም በጣም በሰላም ታዲያ ምንድነው አሁን ግራ እያጋባችሁኝ ነው ቅድም እንትን ሽኩቻ ተፈጠረ ተባለ ነው አይደል አላችሁ የትኛው እሱ አንቺ የምትይው የዛሬ 4 ዓመት የተፈጠረው የዛሬ 3 ዓመት የተፈጠረ ነገር ነው አሁን እነሱ ደግሞ የሚሉት በደም ስለሚከታተሉ በቅርቡ የተፈጠረው ነገር እኔ ነኝ የሳትኩት ተከታታይ ታንጎራጉርልን ፕሊስ ሁሉ ተብሏል በጣት መጣችሁ እባክህ ቢያንስ ያንቺን ሙዚቃ ጋቢ አድርግልን በክረምት ገብቷል ማለት ነጠላ እንዳይሆን ሞቃ እንዲለ ወይ ጨምራለሁ እንዴ ተገኝቶ ነው እንዴ ጨምራለሁ ስለዚህ ዝም ብላ አታንጎራጉርም ጊፍት አውርዱ አንበሳ ላይቭ ላይ የተለየ በርከት ያሉ አንበሳዎች ያገኘሽበትን ምሽት ታስታውሻለሽ ብዙም እንደዚህ የለም እውነት ለመናገር ማለት ሰራለሁ ሰርቻ ቃለሁ ምናምን ግን ነፋ አንበሳ ምናምን ከዚህ በኋላ የተለየ ነገር ይፈልጋል መሰለኝ አንቺ ወጣ ያለ ነገር ይመስለኛል ከአንበሳው ማለፈኩ አሁን ዩኒቨርስ የሚባል መጣ ነበረ መጀመሪያ ያው አንበሳ ነገሩ ስለሚገን ነው እንጂ ይሄ ዩኒቨርስ ከፍ ይላል ከንግቢናኔ 2 አንበሳ ለቀብሻለሁ ልታስበይኝ ምንድነው የ6 ኪሎ ባሱን ለቃ ልታስገጭሽ በሁለቱም ያስኬዳታል የሚመጡ ሀሳብ በጣም ብዙ ነው የኔ ጠንካራ በርችልን ይላሉ እንግዲህ በአብዛኛው ይቅርታሽን ተቀብለዋል የተወሰኑት ደግሞ አሁን ቢያኮርፉም ልባቸው ቅን ነው በሃይማኖታቸው የጸኑ ናቸው ስለዚህ በጊዜ ሂደት ደግሞ ይቅርታ ያደረጉ ይሄዳሉ አንዳንዶች አሁንም የሚል አንድ ሁለት ስላየው ነውና እንዴ እንደው በደልን እንኳን ከተባለ የበደሉን ይቅር እንደምንል ይላልና ከዛ አንፃር ቢታሰብ ነውና ተስፈንልን በጣም ብዙ ሰው ነው ጽጌ ምን ይሻልሻል እንደው ትንሽ ላስበውና ምን እንደምዘፍን ላስበው የራስሽን አዲሱን ነጠላ እንዴ አዝማቹን የፍቅር ዘፈን ነው አዎ ከእውነተኛ ህይወት የተቀዳ ነው አይ ኖ ጀስት ታች የድምጽን ታች እንትን ብለውስ ነው እንጂ አይደለም ከእውነተኛ እንትን በደንብ ባለሙያዎች ነው አዎ በባለሙያዎች በደንብ ግጥም ዜማማ ምናምን ግጥም ለሚውዚክ ምናምን ተምሬ ፕራክቲስ ማድረግ የተወሰነ አውቄ ምናምን ነው
ግጥም ዜማማ ያሬድ ይባላል። ዋው ያሬድ ይባላል። በጣም የሚገርም ስራ ነው። እንግዲህ ይወዱታል ብዬ ተስፋ አደርጋለሁ። እኔ የወር ደመወዝ ሲወርድልኝ አወርድልሻለሁ። ታዲያስ አዲሶች በማርያም ያስቴር መግቢያ ታዲያስ አዲስ ቴሌግራም አድራሻችን ላይ ሙዚቃዎችን አንጎራጉራችሁ ላኩና መግቢያው 3 ነው። እስኪ እስከዛ እያያችሁት እኛ ለጽጌ የሚሆን ጥያቄ ካላችሁ ምክንያቱም እዚህ የተገኘችው በእናንተ ጥያቄ መሰረት ለጉዳዩ እያብራራች ነው፣ ይቅርታ እየጠየቀች ነው። ሳታውቅ በስህተት 2 አይነት ስህተቶች አሉ አይደለ? ሳናቅ በስህተት ይሆናል፣ አውቀን በድፍረት ነውና 2 አይነት ስህተት። አውቆ በድፍረት ላይ አለውበት እንዳት ሳታቅ በስህተት ግን ያው ጽጌ ነችና አዎ ቀድማ በትነግሬ ኖሮ በጉዳዩ ላይ እኔ አግዛት ነበረ። እንዴ ነገር የዘፈን ልትሰሪ ስትይ ነው ጋደው እንዴ ነው ይሄስ በያይኝ እስኪ ዘፈን ለዘመናት ስናጫወት ስለነበረ አሁን እኮ ደስ ይላል፣ ቀሏል። የሆነ ነገር መስራት ብትፈልግ ስቶሪሽ ላይ እንዲህ መስራት ፈልጌ ነበር ሐሳብ አላችሁ ምናምን ሰው ሐሳቡን ያካፍል። አዎ አንዳንዴ ደግሞ ያንንም ሐሳብ ውስጥና በቃ ደበቅ ብለሽ ሰው ለማስደነቅ ነው። እርግጠኛ ነኝ ጽጌ ከሰራሹ በኋላ እኮ የመጣውን ነገር ማመን በቃ የምትጠብቂው ሙገሳ ነው ያገኘሽው ወቀሳ ሲሆን ነገር ነው የጠበቅኩት። ምክንያቱም እንዳልኩሽ ነው አሁን ዘፈኔ ምናምን ነገር ስለጨረስኩኝ ጥሩ ነገር ነው ከሰው ልትጠብቂ የምትችይው እንጂ መጥፎ ነገር ሰርተሽ ሰው ይቀበለኛል ብለሽ ልትጠብቂ አትችይም። እና ብዙ ሙገሳ ጠብቄ ነበር። ደግሞ አጋጣሚ እዛው ተወላጆች በጣም ብዙ እዛው ተወላጆች በደንብ ቦታውን ባህሉን የሚያውቁ ሰዎች ሪፖስት አድርገውታል። ምክንያቱም ክፋት የለውም ብለው ስላሰቡ የእነሱ ሪፖስት ራሱ እንዲነሳ ነው የተደረገው ትክክል ስላልሆነ ማለት ነው። እና እንግዲህ ያው ምን ያህል ታየ በቀን 700 ምናምን ሺህ ላይ ነው ያጠፋሁት። ወደ 750 ምናምን ሺህ በአንድ ቀን አይደለም በ3 ቀን ነው የገባው። ኦኬ በ3 ቀን ነው የገባው እና ሪፖርት በጣም ተደርጎብኛል። አካውንቲንግ ፕሊስ ኮፕሊንግ አድርጉልኝ ባካችሁ። ይቅርታ አድርጉላት በቃ ይቅርታ አጥፍታለች ይሄን እናምናለችና ሚዲያዎች ራሳቸው ይሄን ስለሚያውቁ ይሄ ዘፈን መጫወት የለበትም ተብሎ ስለተነገረ ሚዲያዎች ራሳቸው አይጫወቱትም። ጎሳዬ አያዘፍነውም። ከዛ አንፃር እንግዲህ ቢታሰብ ጥሩ ነው ለማለት ነው። ጽጌ በጣም ነው የምወድሽ ወላሂ የሚለው ነገር በጣም እየበዛ ነው። አግብተሻል ወይንስ የከንፈር ወዳጅ አለሽ የሚለው ጥያቄ 6 ሰዓት ስለሆነ ሰው ተኝቷል ብለን እናስብና የከንፈር ወዳጅ ምንድነው አልቀረብ እንዴ ቦይፍሬንድ ለማለት በቅድሙ ሐሳብ ተስማሚያለሽ እንዴ? ብዙም የሚያጋጥመንን ነገር ወደ አደባባይ ማውጣቱ ይጎዳል ብለሽ ታስቢያለሽ? የግል ህይወታችንን የግል ህይወት ብዙ ወደ ውጭ ማውጣት ትንሽ ይከብዳል፣ በጣም ይከብዳል። አሁን የሆነ ጊዜ ላይ ኢንተርቪው ነበረኝ ጊዜ አንዳንድ ነገሮችን አግሬሲቭሊ ተናግሬያለሁ ምናምን እና እሱ የላይፌን ማለት ነው ባክግራውንድ ምናምን ስትጠይቂሽ ድሮንም እኮ እንደዚህ ስላደግሽ አይቀርም ምናምን ስለምትባይ አሁን ደግማችሁ ስትጠይቁኝ ያቺን ነገር ናች ትዝ የሚለኝና ያኔ ደግሞ ገና መውጣቴ ነበረ። ሁሉም ሰው ያሳለፍኩትን ነገር ማወቅ አለበት፣ ብቻዬን ነው እዚህ ጋር የደረስኩት ምናምንና እሱን አንቺ በሆነ ነው የምታወሪው እንደዚህ ነበርኩኝ ከዛ እንደዚህ ተቀየርኩኝ ምናምን የሚለውን ነገር ሶ ልክ የሆነ ስተት ደግሞ ሲያዩብሽ ድሮንም ማስተዳደግሽ እንደዚህ ስለሆነ ድሮም እኮ አብሮሽ ማንም ስላልነበረ በቃ እንዲህ ነሽ አይነት ነገር ልክ ይፈረዳል። እንደዛ ብትሆኝማ እዚህ ቦታ አትደርሽም ነበር እኮ። እሱን ነገር ለመረዳት ሌሎቹ እንደዚህ የሚናገሩት ሰዎች እሱን ነገር ለመረዳት ይከብዳቸዋል። ያሳለፍነውን ነገር የወጣነውን የወረድነውን ነገር ያሳለፍነውን ነገር እነሱ ያን ነገር እንደኛ ሆኖ መረዳት ይከብዳቸዋልና ለሁሉም አታስረጅም። ስለዚህ ሁሉም ሰው ባሰበበት መንገድ ይሄድ። ዋናው አንቺ ለህሊናሽ የማይከብድሽን ስራዎች እየሰራሽ ማለት ትክክል ነው ያምናለሁ። ትልቁ ነገር አሁን ሶሻል ሚዲያ ላይ መቼ አዲስ ባህል ስለሆነ ነው እንጂ ያለውን ነገር ጧት የተበላውን ሁሉን ነገር ሰዎች ማየት ለሚፈልጉ ሰዎች ማቅረብ ነው አይደል? መለያየት በጣም የሚከብዳችሁ ይመስለኛል። ማለት ምንድነው ያው አደባባይ ላይ ያለውን እያንዳንዷን ነገር መናገር አለብሽ። ያንቺ እንቅስቃሴ ለሌሎች ምናልባት ትኩረት ሊስብ ይችላል። ስለዚህ ግን እንደዛ አይደለም። እኔ ደግሞ እንደዛ አልረዳውም። ምክንያቱም ቲክቶክ ላይ ተሳዳቢ ይበዛል ብለህ የምታስብ ከሆነ ተሳዳቢ ብቻ እያየህ ነው ማለት ነው። ምክንያቱም ቲክቶክ
አይ ቲክቶክ መርጠ ነው የምታየው። ለምሳሌ እኔ እዚህ ላይ እማራለሁ ላንጉጅ እማራለሁ ምናምን እና እሱን ብቻ ተከታተለ የምታይ ከሆነ እሱ ብቻ ነው የሚመጣልኝ። ሶ ተሳዳቢ የበዛው ተሳዳቢ ቦታ ላይ ስለነበርሽ ነው አይደለ ብዬ የማስበው እኔ። አሁን ለምሳሌ እያየሁ ነው አሁን ጽጌ፣ እኔ ቲክቶክ የምከታተል ሰው አይደለም፣ ግን ለምሳሌ አርቲስት ያብ ስራ ምኗ ነው ጠይቅልን ይላል እና ይሄን ያህል ያቁሻል ይመስለኛል። ይሆን እዚህ ነው 5 ዓመት እንደዛ አካባቢ እዚሁ ያቆኛል። ከዳኒ ጋር ነበርን። ከዛ ከያቡ ጋር ደግሞ አብረን እየሰራን ነው። እንግዲህ ወይ እንደሚቀየር አብረን ያለን እንዴ? አዎ እኔ ያብስራ አማርኛ ነው እያወራች ያለችው። እየሰነጠቅኩት እኮ ነው አማርኛ ስንጠቃ ጀምሬ ነው። እና እያንዳንዱ እንቅስቃሴ ስለሚታወቅ ሰዎች የሚጠይቁትን ነገር እያየሁ ነው የምጠይቅሽና ጽጌ፣ እንግዲህ ዛሬ አብራን እያመሸች ነው። አዲስ ነጠላ ዜማዋን በቅርብ ቀን ጠብቁ፣ ይቅርታዋንም ተቀበሉ። ዋው፣ ሁሉም ሰው በሚባል ደረጃ ይቅርታ አድርገውልሻል። ከዛ ውጪ ለምንድን ነው ፊልምማ መስራት አለብሽ፣ ትወናሽ በጣም አሪፍ ነበር ተብለሻል። አይ ስሪ እያሉሽ ነው። እኔ አይደለሁ ብር የለውም ማለት አትጫኗት ወይ ደግሞ ገንዘቧን ትስራበት ካለ አኖ ጥሩ ፕሮዲውሰር ሊኖር አይችልም ኢትዮጵያ ውስጥ ልሽ እሱ ማያዋጣውማ። ትክክል ነው። ሶ ይሄ ገንዘብን ስለመፈለግ ብቻ ሳይሆን መኖር አለብሽ አይደለ? አሁን በጣም ኑሮ በጣም ተወዷል እኮ። ማስተምራቸው እህት ወንድሞች አሉ፣ ለነሱ መኖር አለብኝ። እኔ የቤት ኪራይ ከፍዬ ነው የምኖረው። ቤተሰቦቼ ተከራዮች ናቸው፣ ከፍዬ ነው የምኖረው። ከዛ ደግሞ ቀለብ አለ። ይሄን ሁሉ ነገር ያንቺን ህልም ስታሳድጂ ቤተሰብ በራብ አጨርሽ። እኔ ያንን ነው እያልኩ ያለሁትና ሞክሬዋለሁ። ፊልምን በጣም ጥሩ ፊልም ሰርቻለሁ። ቆንጆ ስራ። ቤተሰቦችሽን አንቺ ነሽ የምታግዢው? ሙሉ ለሙሉ የቤት ኪራይ ኤቭሪዴይ ማለት እንዳልኳችሁ በጣም ሎ ከሆነ ፋሚሊ ነው የወጣሁት። ያ ማለት እኔ የሆነ ቤት ስከራይ ደህና ቦታ እነሱን የሆነ ቦታ ላይ ጥዬ አይሆንም። ስለዚህ የሆነ ቢያንስ ማች የሚያደርግ ነገር ሊኖር ይገባል። ስለዚህ ደህና ቤት ማኖር አለብሽ ምናምን አለብሽ። የግዴታ ምናምን አይደለም፣ ህሊናሽም አይፈቅደውም አንቺ ጥሩ አልጋ ላይ ተኝተሽ ቤተሰብሽን እንትን ማለት። ስለዚህ ለእነሱም ከፍላለሁ ማለት ነው የቤት ኪራይ። አይችሉም፣ አይመጣጠንም። እናቴ አረብ ሀገር ነበረች፣ ከዛ ተመልሳ ወደዚህ መጣች። ከዛ አባቴ ደግሞ ነዳጅ ማደያ ላይ ነው የሚሰራው። አይችሉም፣ እኔ ነኝ ያለሁት። ስለዚህ ፊልምን እየሰራው ይሄ ገንዘብ ለማምለክ አይደለም፣ ወይም ደግሞ ገንዘብ ለመፈለግ አይደለም። ታርጌቴ ቤተሰቤ መኖር አለበት፣ ያልኖረውን ህይወት መኖር አለበት ነው የኔ ታርጌት። ፊልሙን አይቸው እየሰራሁኝ 1 ዓመት ከምናምን በጣም ብዙ ነገሮች ሉዝ አድርጌያለሁ። በ17 ነው ወደ 18 እየሄድኩ ነው ከቤቴ የወጣሁት። 7 ዓመት በላይ ከቤቴ ያልገባሁበትን በፊልም ምክንያት ዳውን ሆኜ ወደ ቤቴ ተመልሻለሁ። እናቴ ቤት ገብቶሻል። ፋሚሊዎች አሉኝ እዚህ ወርቅ ገዝተው ልከውልኛል። እኔ በጣም ብዙ ነገሮችን አድርገውልኛል። ወርቄን ሸጬ የቤት ኪራይ ከፍያለሁ፣ ፊልም ሰርቼ። ገብቶሻል አይደለ? በጣም ዳውን ሆኛለሁ ማይንዴ ምናምን። ስለዚህ ለሰርቫይቫል ራሱ አልሆነሽም ማለት። ሰርቫይቫል አይደለም፣ ምንም ሊሆን አይችልም። ምንም ሊሆን አይችልም። ስሜቴ ግን እዛ ነው ያለው። ግን ደግሞ የቀመስኳትን ነገር አውቃለሁ ስልሽ በጣም አሪፍ ላይ ነበርኩኝ ምናምን ብር እየሰራው ምናምን ድንገት ፊልም መጣልኝ በቃ ምናምን ብዬ ፊልሙ ደግሞ የሚያሳድገኝ መስሎኝ ፊልሙ ጋር ሄድኩኝ። ፊልሙ በጣም ጥሩ ፊልም ነው የሰራው። በጣም የምወደው ነው ያንን ፊልም ሳስበው በጣም ነው ደስታ የሚሰማሽ። ደስታ ብቻ ሳይሆን ብዙ ሀዘን ብዙ ነገሮችን አሳልፌበታለሁ በሱ ፊልምና እውነት በጣም ከባድ ጊዜ ነበር ያሳለፍኩትና ያቺ ነገር ስለቀመስኩ እናቴ ቤት ተመልሼ ገብቼ አካውንቴን ተዘግቶ ብር የለኝም። ያለኝም ብር እያወጣሁኝ ያለኝን ነገሮች እየሸጥኩኝ ምናምን ዜሮ ቀርቼ ከሰው ጋር ለመገናኘት አሁን ከቲክቶከሮች ጋር ምናምን ኮላ ማድረግ አለብሽ አይደል? ስትረሺ የሆነ ነገር ማድረግ አለብሽ፣ አጠገብሽ የሆነ ሰው መኖር አለበት ምናምን። ኤቭሪዋን ይሸሻል እኩል ካልሆንሽ። ገባሽ አይደለ? ያን ሁሉ ነገር እያለ ወደዚህ እንደዚህ አልዞርም። አሉ አርቲስቶች በጣም ትልልቅ ሰዎች ምናምን ስክሪፕት የሚልኩልኝ ስለኔ አክቲንግ የሚያወሩ ተደንቀው ምናምን ደስ ብሏቸው የሚያወሩ አሁን ጥሩ ነው በቃ ብዬ ማለት የቀመስኩት እንዴ ስለማቅ እንዴ ነው ጭራሽ። የፊልሙ ርዕስ ይነገረን ተብሏል፣ ትነግሪያቸዋለሽ። ሌላው ምናልባት እንደው ቲክቶክ ቢዘጋስ ምን ሊውጥሽ ነው ተብለሻል? የሀገር ባህል ልብስ ቤት አለኝ፣ ብትገዙኝ ደስ ይለኛል። ሀገር ባህል
ታለብሰኛለች። እሺ ደስ ይለኛል። የአገር ባህል ልብስ ቤት አለኝ ሽሮ ሜዳ። ናይስ። በኦርደር ነው የምቀበለው። የመጣችሁ ግዙኝ። ናይስ። ኦርደር ነው እንጂ ዝም ብለን ብንሄድ አናገኝም ልብስ። ነው እናገኛለን፣ ግን ያው በብዛት እንደዚህ ስለማልሰራ ኦርደር ነው በደንብ የምቀበለው። የአገር ባህል ልብስ ዋጋው እንዴት ነው? አሪፍ ነው እንግዲህ አሪፍ ነው። እና ደግሞ በጣም አምሯል። ለባለቤት በጣም ጨምሯል። አምሯልም ደግሞ። ውድ የሚባለው የአገር ባህል ልብስ ምን ያህል ነው? ኧረ አለ በደንብ እንዴ፣ በደንብ አለ። እንደው ዝም ብለሽ ከሰማሽው ዋጋ እስከ 300,000 ምናምን አለ የሙሽራ ምናምን። እሱንም ሽሮ ሜዳ ስለሆነ ነው አይደለ? አዎ እሱንም ከሰሪው ላይ ነው። እኔ ወጪውን ብቻ ማለት ነው አይደለ ድርሽዬ? እኔ ወጪውን ብቻ ነው እንጂ ትርፉን አልነገርኩት። የአብስራ የመጀመሪያ ልጅ ነሽ? ውይ አብስራ ጽጌ የመጀመሪያ ልጅ ነሽ? እዚህ ጋር እያነበብኩኝ ስለነበረ እኛ እኮ ስላንቺ እያወቅን ያለ ነው በህዝቡ አስተያየት። ያ ኦፍ ኮርስ ያውቁኛል፣ በደንብ ነው የሚያውቁኝ። ወዳችኋለሁ፣ ሄዳችሁ ጻፉላቸው። እሺ ጋይስ። አሁን የአበሻ ቀሚሱን ዲዛይን ምናምን የምታደርጊው ወይስ መሸጡን ብቻ ነው? ምሳሌ ዲዛይንም አደርጋለሁ። ዲዛይንም ሲልኩልኝ ተቀብለሽ ተቀብዬ እሰራለሁ። በትእዛዝ ማለት በምትፈልጊው ነው። ከዛ ውጪ የሚመጡትን መልእክቶች ሳየው በአብዛኛው እንግዲህ ያው ይቅርታ አድርገናል ከሚለው ጎን ለጎን ደግሞ ቲክቶክ ቢዘጋ ፕላን ቢያስፈልግሻል፣ ልብስ ቤቱ ብቻ እንዴት ተብለሻል፣ እንዴ ከባለቤቱ ያወቀ የሚባል ነገር አለ። እሷ እየመለሰች ነው። ታዲያስ አዲስ